እስኪ በእግሮቻችን ቆመን የእግዚአብሔርን ቃል እንካፈላለን ዛሬ ምሽት። ሃሌሉያ። ዮሐንስ ወንጌል 6:38 ላይ ያለውን ሁላችንም እናወጣለን። እሺ። በናዝሬቱ በጌታ በኢየሱስ ስም አነባለሁ። በናዝሬቱ በጌታ በኢየሱስ ስም እንሰማለን። ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድንስ እንኳን እንዳላጠፋ በመጨረሻም ቀን እንዳስነሳው እንጂ የላከኝ ፍቃድ ይህ ነው። ከዛስ ትንቢተ ኢሳይያስ ላይ ደግሞ 53:12 ስለዚህ እርሱ ብዙዎችን ይወርሳል ከኃያላንም ጋር ምርኮን ይካፈላል ነፍሱን ለሞት አሳልፎ ሰጥቷልና። ማን ያለው ይሄንን? ነብዩ ነው። አሜን አሜን አሜን። ትንቢተ ኢሳይያስ ድገመው እስኪ። ትንቢት ነው። ከምንም ባልተፈጠረበት ምንም ባልተካሄደበት ኢሳይያስ ትንቢት የተናገረው ቃል ነው። እሺ። ስለዚህ እርሱ ብዙዎችን ይወርሳል ከኃያላንም ጋራ ምርኮን ይከፋፈላል ነፍሱንም ለሞት አሳልፎ ሰጥቷልና ከአመፀኞችም ጋራ ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ ስለ አመፀኞችም ማለደ። ሃሌሉያ። ኢየሱስ ጌታ ነው። ቀኞቻችንን ከፍ እናርግና ኪዳናችንን እናጸድቀዋለን። የሞትከው ለኔ ነው በለው እስኪ። የተሰቀልከውም ለኔ ነው በለው። ዛሬ ምሽት አንተ እኔን ለማዳን ከዘመናት በፊት የተነገረውን ትንቢት ይፈጸም ዘንድ አባቱ ልጁ ላይ ጨከነ እስኪባል ድረስ የደም ላብ ያላበ ለእኔ ነው። ይህ ሁሉ አምናለሁ። ሃሌሉያ። ለእግዚአብሔር ክብር አምጥተን ቁጭ እንበል። ኢየሱስ ጌታ ነው። የእግዚአብሔር ቃል ትንቢተ ኢሳይያስ ላይ ያለው ትንቢት ሊፈጸም ትንቢት አስፈጻሚውና ትንቢቱን ፈጻሚው ሊገናኝ ግድ ስለነበረ ጌታ ኢየሱስ ክርስቶስ በሚገርምና በሚደንቅ ተአምር ከሰው ተወለደ። አይገርማችሁ? በሰው ልጅነትን አጣን፣ በሰው ከኤደን ገነት ወጣን፣ በሰው ባሪያዎች ተባልን፣ በሰው ንጉስ ገበታ ላይ ቁጭ ብለን ከባሪያዎች እኩል እንድንቆጠር አረግንና እግዚአብሔር አብ አንድ ነገር ማድረግ ፈለገ። በምድር ላይ ኢሳይያስ ምንም ባልተፈጠረበት የተናገረው ትንቢት እንዲፈጸም ሰዎችን መፈለግ ነበረበት። ሲፈልግ እመቤታችን ቅድስት ድንግል ማርያምን አገኛት። ዛሬ አንድ ቃል ልናገር፣ በእግዚአብሔር ፊት መገኘት ይሁንላችሁ። አሜን። ከዛ እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስን ከጸነሰች ሰዓት ጀምሮ ስደት ተነሳባት። ለምን ሲባል የኪዳን ልጅ ነው የጸነሰችው። ኪዳን ያለው ነገር ስትሸከም፣ ኪዳን ያለው ጽንስ ስታቅፍ መጀመሪያ የሚጀምር ስደት ነው። ስደቱ ከምን ተነሳ? ኪዳን ነው የታቀፍከው። አንደኛ ከቤተ መንግስት ነው የተነሳበት። ለምን? ሄሮድስ ደነገጠ። ንጉስ እየመጣ ነው፣ ወንበሬን ይወርሳል የሚል ድንጋጤ ወደቀበት። እመቤታችን ቀጥሎ ከእጮኛዋ ከዮሴፍ ስደት ተነሳባት። ምን የሚል? በስውር ሊተዋት አሰበ። አይገርም? ኪዳንን ስትሸከም ምን ያህል ስደት እንደሚነሳ ከውስጥ ከውጭ። መልአኩ መጣና የኪዳኑ ባለቤት እያንዳንዱ እርምጃ ላይ ማስጠንቀቂያ ይልክ ነበረ። ዛሬ ምሽት እግዚአብሔር ለጠላቶችን ማስጠንቀቂያ ይልካል። አሜን። እና በሚገርም ሁኔታ እመቤታችን ስትጸንስ የኔ አይደለም ወይንም ከኔ ጋር አልተኛችም ከሌላ ጋር ሄዳ ነው አይ ዶንት ኖ ምን እንዳሰበ ዮሴፍ በስውር ሊተዋት ባሰበ ጊዜ እግዚአብሔር መልአክ መጣና አስጠነቀቀ። ቀጠለች፣ ወደ ኤልሳቤጥ ሄደች። ኤልሳቤጥ ጋር ስትሄድ ጽንሷ ከባድ እንደሆነ ጽንስ ሰገደላት። ሁሌ አይስክሬም ለመላስ እንዳትሮጥ፣ ውርደትን መቀበል መቻል አለብህ። ከውርደት በኋላ ክብር አለ። ከዛስ የጌታዬ ባሪያ የጌታዬ እናት ወደ እኔ ልትመጣ እንዴት ይገባል? እንዴት አወቀች? አየህ፣ ጸጋ ሲኖርብህ ማስታወቂያ አትለጥፍም። ጸጋው ራሱ ይታወቅልሃል። አረ በኢየሱስ ስም ረገጥ አድርጋ አሜን በል። ከዛስ ኢየሱስ ተወለደ። ቤተ መንግስት መወለድ የነበረበት ኢየሱስ በከብት በረት ተወለደ።
ከተወለደም በኋላ አሁንም የሚያሳድደው ንጉስ ነው። ትልቅ ነገር ከያዝክ ትልቅ ግፊያ ነው የሚገጥመው። ዳዊትን የመጀመሪያ ግፊያ የገጠመው ከጎልያድ ነው። መጀመሪያ ከአንበሳ ቀጥሎ ከሰው ጋር ነው። ስለዚህ ድንግል ወለደች። ሰባ ሰገል ወርደው እጅ መንሻ አደረሱ። ከዛ እየቀጠለ ሄሮድስ ሊያጠፋቸው እቅድ እንዳወጣ ሲያቅ የእግዚአብሔር መልአክ መጣ። እናትና ልጁን ይዘ ከዚህ ውጣ አለው። ወጣ። ኢየሱስ በሰውም በእግዚአብሔር ፊት በሞገስ በእውቀት በቁመት እያደገ ቀጠለ። ከዛስ የዘመዱ የኤልሳቤጥ ልጅ ዮሐንስ መንገድ ይጠርግ ነበር። ምን እያለ? የጌታ መንግስት ቀርባለችና እያለ መንገድ ይጠርግ ነበረ። ኢየሱስና ዮሐንስ በጣም ነው የሚመሳሰሉት። የ6 ወር ታላቁ ይሁን እንጂ ቁመታቸው እኩል ነው፣ ይመሳሰላሉ። ኢየሱስ የመለኮት ልጅ ነው። ዮሐንስ ደግሞ ከኤልሳቤጥና ከዘካርያስ የተወለደ ነው። ኢየሱስ ከጥምቀት በኋላ ችግር ገጠመው፣ ስደት ገጠመው። ከጥምቀት በኋላ መጀመሪያ ይሰብክ ነበረ፣ ግን ወደ ዮሐንስ መጥቶ ከተጠመቀ በኋላ አደገኛ ቻሌንጆች መምጣት ጀመሩ። መሰደድ ጀመረ። ወንጌል ሰበከ እንጂ ምን አጠፋ? ከዛ በሚገርም ሁኔታ የወንጌልን ድምጽ የሰሙ ደቀ መዛሙርቶች ይከተሉት ነበረ። ከሚከተሉት ደቀ መዝሙር መሃል ደግሞ ይሁዳ ይባላል። ይሁዳ ጋር ስትመጡ ታማኝነት ወደ አሳልፎ መስጠት ነው። ይሄ ደግሞ ታማኝ አድርጎ ለቆጠረው ጌታ አሳልፎ ወደ መስጠት። ኢየሱስ ይሁዳን ከደቀ መዛሙርቶች እኩል ነው ያየው። ይሁዳም ከደቀ መዛሙርቶች እኩል እየቀጠለ ነው። ግን አንድ ነገር አለ። ይሁዳ ሹመቱ በጣም በሚገርመው ማቴዎስ መሾም ያለበት ቦታ ይሁዳ ተሾመ። ማቴዎስ ሀብቱን፣ ንብረቱን፣ ሁሉ ነገሩን ትቶ ለድሃ ሰጥቶ ጌታን የተከተለ ሰው ነው። ገንዘብ ላይ ብታስቀምጠው መስሎ የማይታየው ማቴዎስ እያለ ጌታ ማንን መረጠ? ይሁዳን መረጠ። ይሁዳ ለተመረጠበት ራእይ ሳስበው ይሁዳ አንደኛ ስሙ ራሱ እግዚአብሔር ይመስገን ነው። ለመመረጥም የሚያበቃ ስም አለው። እግዚአብሔር ይመስገን፣ እግዚአብሔር ይባረክ ተብሎ የተሾመ ነው። በደቀ መዛሙርቶች መሃል 2 ይሁዳዎች አሉ። አስቆርቱ ይሁዳና እንደገና ደግሞ ሌላኛው ይሁዳ አለ። ይሄኛው ይሁዳ ግን ገንዘብ ወዳድ ሆኗል። የአንድ ቤተ ክርስቲያን መባ ሰብሳቢ ነው። ኪሱ የደቀ መዛሙርት ቀሚስ ኪስ የለውም። የሱ ቀሚስ ግን ኪሶች ብዛት አላቸው። ከዛስ ኢየሱስ ያውቅ ነበር ይሁዳ ምን እንደሚያደርገው። እግዚአብሔር አባቱ ኢየሱስን ወደዚህ ምድር ወዳመጣው ራእይ ይቾክል ዘንድ ማን እንቀሰቀሰበት? ይሁዳ። ራእያችሁ እንዲቾክል አጠገባችሁ ያለ ሰው ከተነሳባችሁ እየፈጠናችሁ ነው ማለት ነው። ያለ ጊዜው ተፈልጎ ነበር ኢየሱስ ምኑ ጋር ሲሰብክ። ዮሐንስ 11:33 አውጣ እስኪ። ሲሰብክ ወንጌል ሲያስተምር በቤተ ፋጌ በተለያየ አካባቢ ሽባ ሲተረትር፣ እውር ሲያበራ፣ ነፃነትን ሲያውጅ ይፈልጉት ነበር። ያለ ጊዜው እንዳይሞት እያያቸው በመካከላቸው ሰንጥቆ ያልፍ ነበር። አየ ጊዜው አልደረሰም። ዛሬ ያለ ጊዜ ሊገል የወጣ ጨለማን እግዚአብሔር ይመታዋል። አሜን። አማኪላ ተሰባያ ምን ይላል እስኪ አንብበው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት? ዓለምም እነርሱም ጌታ ሆይ መተህ አሉት። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አለ። አሁን እዚህ ጋር ምንድነው የምናየው መሰላችሁ? ኢየሱስ መስመሩን እየጀመረ ነው። ወደ ምን? ወደ ራእዩን ሊፈጽም ተልኮ በቀደመው አዳም ያጣውን ልጅነት ሊመልስ ስለመጣ የልጅነት ስርዓቱን ሊጀምር መጀመሪያ ስምዖን ጴጥሮስ ቤት ገባ። ለምጻም ነው። ለምጻሙ ስምዖን ጴጥሮስ ቤት ገብቶ እዛ ቤት ራት እየበላ ድንገት ወሬ ተሰማ በከተማው ላይ የናዝሬቱ ኢየሱስ በዚህ አለ የሚል። ኢየሱስ ሲገባ አንድ ከተማው ያገለላት፣ ሰፈሩ ያገለላት፣ ስም የተሰጣት ዘማዊ የተባለች ሴት ፍቃድ ሳትጠይቅ ሰንጥቃ ነው የገባችው። አጂና ማሴባ ካላቦስ ሰንጥቃ ስትገባ ብዙዎች አንጓጠጡባት ይላል። አንዳንዱማ አፍ አውጥቶ ተቻት፣ እቺ ማን እንደሆነች ቢያቃት እያሉ። ኢየሱስ ያውቋቸው ነበር እና በጣም ከደነቀኝቱ ጋር እንደሆነ ታውቃላችሁ። ስምዖን አለ
እኔ አንተ ቤት ገብቼ ለእግሬ ውሃ አልሰጠኸኝ፣ ፎጣም አላቀረብክልኝም። እሷ ግን በውድ ሽቶ እግሮቼን አጠበች። ዛት ሚንስ ምን ማለት ነው? እንኳን እሷና አንተ ቤትም እኮ ገብቻለሁ። ምንድነው የምታወራው? አንተ ከተማው ያገለለ፣ ሰፈር ያገለለ፣ ቤተ መቅደስ የተከለከልክ፣ አምልኮ ማድረስ የተከለከልክ አንተ ራስህ ለምጻም የሆንክ ቤት ገብቻለሁ። አይደለም እሷ ቤት። አንዳንድ ጻድቅ ልጫወት የሚል ክርስቲያን እንዴ እሱ ማለት እናቀው አይደል ይልሃል። ነካ አርግና እኔ መታወቂያን ጌታ ቀይሮታል በለው እስኪ። አይደለም አንተ እሷን ልትኮንናት አንተ ጋም ገብቼ እንደውም ዘናብዬ ምግብ እየበላው ነው። ከእጅህ እኮ ማንም አይበላም ለምጻም ነክ። ራሱን እንዲያ ያደረገው አይገርምህም? ከዛ በጣም የተበሳጨው ከሁሉ በላይ የተበሳጨው ማን ነው? ይሁዳ ነው። እንዴት ተበሳጨ አትለኝም? በጣም በሚገርም ሁኔታ ቤቱ በናርዶስ በአልባስጥሮስ ሽቶ ተሞልቶ እሱ ግን ጨጓራው ተመልጧል። ይሄ ሽቶ ቢሸጣል በአሁን ገበያ፣ አሁን በዚህ ኑሮ ውድነት፣ አሁን በወጣው በገበያ ሂሳብ ይሄ ሽቶ ለብዙ ድሃ ምግብ ይሆናል፣ ልብስ ይሆናል፣ ቤት ኪራይ ይሆናል። ማን እንደሆነች ቢያቅና ይሄ ሽቶ እንደው ባይደፋ ሲል ኢየሱስ ያየው ነበር። የይሁዳ አይምሮውም ብልጠቱም ብስለቱም ያለው ብር ላይ ስለሆነ ከትውልድ በላይ ለብር ስለሚሮጥ ከክብር በላይ የራሱን ዝና ስለሚያስጠብቅ ለሽቶ አለቀሰ። አይገርምም? ኢየሱስ ግን አያዘነላት። ትኩረቷ መዳኗ ላይ እንደሆነ አየ። ከዛ በኋላ ነው ኢየሱስ ቀጥታ ወደ እነ አልዓዛር ቤት የወረደው። ልብ አድርጉ። ወደ እነ አልዓዛር ቤት ሲወርድ ከመውረዱ በፊት አልዓዛር እንደታመመ ሰማ። አልሄደም። በፈለግከው ሰዓት ያልመጣው ረስቶክ ሳይሆን ያንተን ስርዓት ጨርሶ በራሱ ስርዓት ሊቀጥል ነው። ብዙዎቻችን የግል ስርዓት አለን፣ የግል ፍላጎት አለን፣ የግል እቅድ አለን። ዛሬ በሆነልኝ እንላለን። ማርያምና ማርታ ኢየሱስን ታሟልና ብለው ሲጠሩት ኢየሱስ ቆየባቸው። ፈጥና የወጣችው ማርታ ናት። ጌታ ሆይ ሞቷል እኮ ደግሞ ሸቷል። ኢየሱስም አዘነ። ከዛን ስቅስቅ ብሎም አለቀሰ። ከዛስ ማርያም እግሩ ስር ተደፋች። የማርያም ስትራቴጂ ሁሌ እግር ስር ነው። ትክክለኛ ገብቶት የሚመላለስ ክርስቲያን ሁሌ እግሩ ስር ነው ያለው። ሲከፋው ቦታና ሀገር አይቀይርም። እዛው ተደፍቶ ከጌታ ጋር ይጨርሳል። አሜን። እና በሚገርም ሁኔታ ዘፍጥረት ላይ በዛ በሚገርም በተፈቀደልን በኤደን ገነት የነበረን የልጅነት ስልጣናችንን የተነጠቅነውን ሊያስመልስ የድንግል ልጅ መጥቷል። አሁን ደግሞ ወደ አልዓዛር ሲመጣ ትንሳኤና ሕይወት እንደሆነ ከዚህ በፊት ሳስተምራችሁ እንደማድናችሁ ዳግመኛ ትንሳኤ እንዳለ እሷ የምትጠብቀው በዳግም ምጽአት ነው። አሁን ግን እሱ ታምር ሊሰራ እንደመጣ አላወቁትም። አንዳንዴ በሕይወት ውጣ ውረድ ውስጥ ሰዎች ያውቋቸዋል ግን አያውቋችሁ። ኢየሱስን እየዋሉ እያደሩ አያውቁትም። ዛሬ ሰማይ ነገሩን ይቀይረዋል። አሜን 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 አሜን። እኔ በ12ቱ ደቀ መዛሙርት መሃል የይሁዳ ማጉረምረም ሳይሆን የማርያም እምነት ይደንቀኛል። ኢየሱስም ገባና ከወዴት አኖራችሁት? የኢየሱስ ጥያቄና መልስ ለምን ተጀመረ መሰላችሁ? የሞቱ ፍጻሜ እየመጣ ነው። ትንሳኤና ሕይወት እንደሆነ ማስታወቂያ እየሰራ ነው። ከወዴት አኖራችሁት? ገባ፣ አየ፣ ቀጥታ ይዞት ተነሳለው። መግነዙንም ፍቱ አለ። መግነዙን ካስፈታ በኋላ አልዓዛርን እያዩት እንደገነዙት እያዩት ይሸታል ያሉ እህቶቹ እያሉ እያዩት አልዓዛር ከመቃብር ተነሳ። ዛሬ ምሽት ላውጅባችሁ፣ ጠላቶቻችሁ እያዩ ነገሩ ተገልብጧል። የሚወድህም የሚጠላህም የሚያከብርህም የሚገፋህም እያየ ነገሩ ተገልብጧል። ከና አልዓዛር ቤት ቀጥሎ ኢየሱስ መሄድ ጀመረ። ከመሞቱ ከጥቂት ቀን በፊት ነበረ ማርያም ሽቶ ያደረገችለት። ስለዚህ ወደ ደቀ መዛሙርቱ ገባ። ጊዜ ደርሷል አላቸው። የምኑ የመያዣ ጊዜው ጊዜ ደርሷልና አለ። ከእናንተ ጋር ያለኝን ጊዜ በደንብ ላሳልፍ፣ አብረን እንጸልይ ነው ጉዳዩ።
ኢየሱስ ከነሱ ጋር በደንብ መዋል ጀመረ። በደንብ ያስተምራቸው ጀመረ። አስጨናቂ ጊዜ ከፊታችሁ አለ፣ ተግታችሁ ጸልዩ እያለ ያወራ ነበረ። ከዛስ የሰው ልጅ ታልፎ የሚሰጥበት ጊዜ ቀርቧል ይላቸዋል። አልገባቸውም። በጣም የገረመኝ ጻፍትና ፈሪሳውያን ማክሰኞ ዕለት ተሰብስበው የሮብ ዕለት ስብሰባቸው ላይ ይሄንን ኢየሱስ የሚባለውን ማን ይጠቅመናል እየተማከሩ፣ ማን ያሳየናል፣ ማን ቦታውን ያሳየናል። ስብሰባቸውን ጨርሰው ሲወጡ እየተክለፈለፈ ይሁዳ ስብሰባቸው ላይ ቆመ። ኦኬ ናስኪ አሉት። ከደቀ መዛሙርቱ አንዱ እንደሆነ ያውቁታል። ናስኪ አንድ ነገር ፈልገን ነበር። ይሄ የአይሁድ ንጉስ የሚባለው ይሄ የናዝሬቱ ኢየሱስን እንደው ማን እንደሚያሳየን ግራ ገባን ሲሉት ኑ እንደራደር አላቸው። መቼ? ሮብ ዕለት። ኑ እንደራደር፣ ኑ ተቀመጡ አላቸው። ቁጭ አለ፣ ተደራደረ። ፍላጎቱን አዩት፣ ቴንሽኑን አዩት። አላማው ምን እንደሆነ ቼክ አረጉት። አላማው ብርና ብር እንደሆነ ሲያዩት ቀጥታ እኛ ይሄን አይል እንከፍልሃለን፣ አንተ ደግሞ ትሰጠናለህ። ማንን? የናዝሬቱ ኢየሱስን። ኢየሱስን ሊሰጥ ተደራደረ። መጣና ሮብ ዕለት ተደራድሮ ሮብ ዕለት በዋለበት ስሊፐር፣ ሮብ ዕለት ባወራበት ስሊፐር 30 ዲናሯን ኪሱ ውስጥ አድርጎ ጸሎተ ሐሙስ ላይ ቁጭ አለ። በጣም የሚገርመው ደግሞ የሚሸውደው የኮድ አሸዋወድ ችኩልነቱ፣ ምላስን ከትናጋጋ ማጣበቅ የሚችል የዘመናት አምላክ እግዚአብሔር፣ አፍን መዝጋት የሚችል እግዚአብሔር፣ ሰማይና ምድርን መገለባበጥ የሚችል እግዚአብሔርን አሁን አለ ኢየሱስ በዚህ ማዕድ ላይ ቁጭ ካለው መሃል አሁን እኔ አጥቅሼ የምሰጠውን ቀድሞ ከእጄ ወሰደው እሱ አሳልፎ ይሰጠኛል ሲለው ችኩል ስለነበረ ሌባ አንዳንድ ጊዜ በጣም ይፈጥናል። የናዝሬቱ ኢየሱስ አሳልፎ የሚሰጥ ማን ነው ብሎ ጠየቀ። የሌባ አይነ ደረቅ ይባላል በአገርኛው። በጣም ደፋር። እኔ እንደው ጴጥሮስን ስታዩት ፊቱ መቆም እንኳን አቃተው፣ ቀና ብሎ ማየት አቃተው ይላል። መልሱ ጴጥሮስ። ጨካኙና ጀብደኛው ይሁዳ ግን ማን ይሆን የሚሸጥህ አለው። ኢየሱስም እንደሚሸጠው እያወቀ አባካታሪባስ እንደሚሸጠው እያወቀ አሳልፎ እንደሚሰጠው እያወቀ አብሮት ያወራ ነበር። ራትን በላ ከኢየሱስ ጋር ማዕድን ተቋደሰ። ይሁዳ እየተምረከረከ ሮጠ። ወደማ ወደ ጻፍትና ወደ ፈሪሳውያን። በጣም የሚገርማችሁ በምድር ላይ ክፉ ክደት የትኛው እንደሆነ ታውቃላችሁ? በጸብ የሚክዳችሁ ሳይሆን እየሳመ የሚክዳችሁ ከባድ። መጽሐፍ ቅዱስ ላይ በጣም ከሚደንቀኝ ደሊላ ሳምሶንን ስትክድ ስማ ነው። አቤሴሎም እንደገና የአባቱን ስልጣን አሳልፎ ሲሰጥ ስቦ ነው። ትልልቅ መድረኮች ላይ ትልልቅ ምሳሌዎችን የምናያቸው በመሳም የሰጡ ናቸው። ስለዚህ ይሁዳ ኢየሱስን ስሞ እንደሚሰጥ ምልክት ሰጣቸውና ቀጥታ ወደ ኢየሱስ መያዣ ሳይሄድ በፊት ኢየሱስ ጌቴ ሰማኔ ወደ ምትባል ስፍራ ሄደ። 100 ሜትር ከደቀ መዛሙርቶች ርቆ ሄደ። ኢየሱስ ሲጸልይ ይሁዳ ርቀት ቆሞ ኢየሱስን ያጣራው ነበር። አንድ ነገር አላቸው፣ ኮድ ሰጣቸዋለሁ። አንዳንዴ ቁጭ አርገው ኮድ ሲሰጣጡባችሁ ታያላችሁ። አንድ ኮድ ሰጣሃለሁ የምስማው እሱ የምትፈልጉት ነው አላቸው። ከዛን ልክ ይሁዳ ከብዙ ከ50 በላይ ከሆኑ ወታደሮች ጋር ፊት ለፊት እየሮጠ መጣና ጌታዬ አይደለም ያለው፣ አብሮት እየኖረ አብሮት እየቆየ አብሮት እየሰነበተ የኢየሱስን ጌትነት ሰምቶ አያውቅም። መምህር ሆይ ነው ያለው። አንድም ቦታ ጌታዬ ሲል አሰሙትም። ጌትነቱን ሳይቀበል ነው ከኢየሱስ ጋር የቆየው ይሁዳ። መምህር ሆይ ረቡኒ እያለ ሲመጣ ኢየሱስ ብድግ አድርጎ ሲስመው ይሁዳ አለው፣ መምህር ሆይ እያልከኝ ለጠላቶች ያሳልፈህ ትሰጠኛለህን? ጴጥሮስ ነው የሚገርምህ። ኢየሱስን
ይሁዳ ሳመና ዞር ብሎ ወደ ደቀ መዛሙርቱ ለሰከንድ አልተደባለቀም። ጴጥሮስ ኢየሱስን ቢክደውም ፊቱን ወደ ኢየሱስ ይመልስ ነበር በትህትና በተሰበረ ልብ። ይሁዳ ግን ከዛች ሞመንት ጀምሮ ወደ ኢየሱስ መዞርም አልቻለም። ምን ያርጉት? ይግደሉት፣ ይቅበሩት፣ ይስቀሉት፣ ይሁዳ ኢየሱስ የት እንደገባ ያውቅ። ቀጥታ ሳንቲሙን ይዞ ሮጠ ይላል። የሮጠው ለምንድን ነው? ራሱን ሊያጠፋ ነው። ጴጥሮስ ብድግ አለና ኢየሱስን ላጥ አርገው ሲይዙት ቀጥታ ምን ማድረግ ጀመረ? ሴንጢ ከየት እንዳመጣ በማይታወቅ መንገድ ሳባረገና ለአንገቱ የሰነዘረው ለጆሮ ወደቀ። እኔ ማልኮስ ደግሞ የገረመኝ ጆሮ ተቆርጦ እንኳን ኢየሱስን ከመግረፍ አልተቆጠበም። ጆሮ ሲቆረጥበት መስሚያክ ይደፈን ያለው ነው የሚመስለው ጴጥሮስ። አንተ ንጉሴን ኢየሱሴን መድህኔን ጌታዬን ልትይዝ መጥተሃል፣ አንተ ማን ስለሆንክ ነው ብሎ ጆሮን ላጥ ሲያደርግ ጌታ እንደዚህ አለ፣ ሴፍን የሚያነሱ በሴፍ ይጠፋሉ። ጴጥሮስ ግን ሴፍን ከየት አመጣ? ሴፍን? አሳ አጥማጅ ነበር። ዊኖ ሸላች አለ፣ አራጅ አልነበረም። በሬ አራጅ ቄራ የቆየ ቢሆን ኦኬ የቄራውን ቢላ አልጣለም እንላለን። ለካ ጴጥሮስ መረብ እንጂ ሴንጤዋን አልጣለም። ብዙ ክርስቲያኖች ኪስ ውስጥ ጌታን ተቀብለናል እንጂ ያልጣልነው ሴንጤ ያለ። ጴጥሮስ ላጥ አረገና ጆሮ ሲቆርጥ ኢየሱስ ጆሮውን አነሳና ገጠመ። ማልኮስ ግን የመጨረሻ ልቡ ደንዳና መሆኑን የምታውቁት ጆሮ ተቆርጦ ሲገጥምለት አይ ይሄን ንጹህ ሰው መንካት አልፈልግም አላለ። እዛችሁ ኢየሱስን ይገፈታትረው ነበረ። አንዳንድ ሰው ቸርነት እያደረጋችሁለት ይገለሃል፣ እያበላኸው ይበላሃል፣ እየረዳኸው ይክድሃል። ይሄ ባንተ አልተጀመረም፣ ኢየሱስ ጋር መጥቷል። ጴጥሮስ የቆየው ከኢየሱስ ጋር ነው። የተማረው ኢየሱስ እግር ስር ነው። የከረመው ከኢየሱስ ጋር ነው። ያገለገለው ኢየሱስን ነው። ደግሞ ሐዋርያ ነው። አሳ አጥማጅ ነበረ። ግን በጣም የተበሳጨ መሰለና ጆሮ ቆረጠ። አንዳንድ ጊዜ ሰው ለራሱ ቅድስናን ሳይኖር ቅዱስ ነኝ ለማለት ይባክናል። ለራሱ የጌታን ነገር ሳያከብር ጌታን እያከበርኩ ነው በነጠላና በቀሚስ ስር የተደበቀ ውንብድና የተሸከመ ትውልድ ባለበት ጴጥሮስ ከኢየሱስ ጋር ነው የኖረው። ግን አንድ ውንብድና አለበት፣ ሴንጤ አልጣለም። ዛሬ ምሽት እግዚአብሔር የተደበቀ ባህሪያችሁን ያስጥላችሁ። ሄይ አስጥሎ ማስከተል ይሁንለት። አስባችሁታል ከየት እንደመጣ ሴንጤ? ከዛስ ጴጥሮስ ምንም አይል ለኢየሱስ ወግኖ ጆሮ ቢቆርጥም ኢየሱስን ከመካድ አላቆመም። ድሮ ልጆኛ አስታውሳለሁ። ጴንጤ የጠጣበት ብርጭቆ አንጠጣም፣ ጴንጤ የበላበት ትሪ አንበላም፣ ጴንጤ ረገጠበት መሬት አንረግጥም። እንደውም አንድ በጣም የሚደነቅ የሀገራችን ፓስተር ጆሲ በጣም አክራሪ ነበረ። አርሲ ነገሌ እያለን ነፍሴ ትጸየፈዋለች። ዛሬ ጀግና ፓስተር ሆኖ ሲያይ ያቺ የምትቃወመኝ ሴትዮ ነሽ ይላል። ብዙን ጊዜ ለኢየሱስ የወገኑ የሚመስሉ የኢየሱስ ጠላቶች ሆነው ታያላችሁ። ኢየሱስን እየገፉ ወሰዱት፣ እየገፈታተሩ ወሰዱት። ያ የክብር ንጉስ፣ ያ የክብር ጌታ፣ ያ የእውነት ህይወት የመሰከረው ብዙ ትውልድን ከሞት ያዳነው ኢየሱስ እነ ቀያፋ ፊት ቀረበ። ሲቀርብ አንድም ደቀ መዝሙር አብሮት የለም። በመከራ ቀን ጥላ ይከዳል የሚባለውን በኢየሱስ ታየዋለ። ማንም ብቻውን ነው። ይገፈትሩት ነበር፣ ይወረውሩት ነበር። ብቻውን ነው። ያ የብቸኝነቱ ወቅት ህዝብ እያማጥክ ነው። ያ የባዶነት ወቅት ትውልድ እያማጥክ ነው። ብቻህን ከቀረ ብቻህን አመጣ የምትወልዳው ትውልድ አለ። እግዚአብሔር ብቻውን መራው፣ ከሱ ጋርም ሌላ አምላክ አልተጨመረበትም የሚል መልእክት አለ በህይወታችን ሁሌ የምንደሰትበት። ስለዚህ በጣም የገረመኝ
ከይሁዳ ኢየሱስን ከመካዱ በላይ ጴጥሮስ ነው አይደል? ጌታ እኮ ነው ያለው። ይሁዳም ደቀ መዝሙር ነው፣ ጴጥሮስም ደቀ መዝሙር ነው። ግን በኢየሱስ ጌትነት ማን ያምራል? ይሁዳ ጴጥሮስ ያምናል። ከዛ ቶማስ ደግሞ እግዚአብሔርን አመሰገነ ይላል። ጌታዬ አምላኬ አለው ቶማስ ያለማመን እስኪ እንደተወጋ ቀዳዳ የእጅህን ቀዳዳ አሳየኝ ያለው ሰው ማለት ነው። ይሁዳ ግን አብሮት እየኖረ ኢየሱስን ጌታዬ ብሎት አያውቅም። መምህር ሆይ ነው የሚለው። የይሁዳ ጉዞ በጣም የሚያስቀው የቱ ጋር እንደሆነ ታውቃላችሁ? በንጉስ በሰማይና በምድር ፈጣሪ ከመመራት በላይ በነቀያፋ መመራት መረጠ። በህይወቱ አዳኝም ከመመራት ይልቅ በሰፈር ወታደር መመራት ፈለገ። ጊዜ የሚያወርደው ወታደር አወረደውና ለወታደር ንጉስን ሊያሳልፍ መጣ። አይገርምህም? አንዳንዴ እግዚአብሔር ሲያከብር አትውረድ። እግዚአብሔር ሲመርጥህ ወርደ ከመረጠህ ቦታ አትልቀቅ። እግዚአብሔር ሲጠራ ጥሪህን አክብር። ይሁዳ ጥሪውን ያላከበረው ምን ጎደለበት? ከማን በታች አደረገው? ለ30 ሳንቲም ለ30 ዲናር የስንት ዓመት ልፋቱን ከንቱ አደረገ። ብዙ ሰዎች በጥቂት ብስጭት ትልቁን ቦታ እንለቃለን። በጥቂት ቂም የብዙ ዓመት ልፋታችንን አሸዋ እንጨምርበታለን። ዛሬ እግዚአብሔር እንደዚህ ይላል፣ ጠብቀኝ ጠብቀኝ ጠብቀኝ። ከ12ቱ ደቀ መዛሙርቶች 10ሩ ምንም አይነት እንከን ሳይገባቸው፣ አንደኛው ደግሞ ቢክደውም በንሳ ተመልሷል። ጴጥሮስ ኢየሱስ በሚገርም ሁኔታ ዮሐንስ 6:64 እናውጣ። ነገር ግን ከናንተ የማያምን አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና። አዲስ ነገር የለም። ማን አሳልፎ እንደሚሰጠው ለምሳሌ ከነቢያት ጋር እየኖሩ ነቢያትን የማይቀበሉ አሉ። እንዲሁ ነቢያቱ ቸርች ላይ የሚቀጥሉት አለ እንዲባል እንጂ የማይቀበል ኢየሱስንም አይቀበለውም። ይሁዳ ጌትነቱን አይቀበለውም፣ መምህርነቱን እንጂ። ስለዚህ ኢየሱስ ማን አሳልፎ እንደሚሰጠው ማን ጌትነቱን እንደማይቀበል ያውቃል። ሳያውቅ አይደለም እኮ ይሁዳ የመጣው፣ ያውቃል ኢየሱስ ማን እንደሆነ። ሄዶ ተደራድሮ ሲመጣ ኢየሱስ ያውቃል። ሄዶ የተደራደረበትን ገንዘብ በኪሱ ይዞ መጥቶ እግሬን እጠብ ብሎ ለኢየሱስ ሲሰጠው ኢየሱስ እነሱ ጋር የረገጠውን እግር ሲያጠብ ያውቃል። አያውቅም ብለህ ነው? ያውቃል። የሚገርመኝ ድፍረቱ። ሰዎች ከእግዚአብሔር መንፈስ ሲወጡ፣ እግዚአብሔርን ሲርቁ፣ ከእግዚአብሔር ሀሎት ሲወጡ መጀመሪያ የሚሆኑት ደፋር ነው የሚሆኑት። ኃጢአት ኖርማል ይሆንባቸዋል። ሰውን መክዳት ኖርማል ይሆንባቸዋል። እግዚአብሔርን መበደል እንደሆነ አይገባቸውም። ይሁዳ ኖርማል ሆነበት ኢየሱስን መሸጥ። ግን ኖርማል አይደለም። ኖርማል ነው እንዴ? አይደለም። ኢየሱስ ምንም ማይል ታልፎ ቢሰጥ ጠብቅ ይሁዳ እና እናንተ እንገናኛለን አላለውም። ይሁዳም ኢየሱስን ከማየት አይኑን ይዞ ነው የጠፋው። ጴጥሮስ ግን በሚገርም ሁኔታ ጴጥሮስና ኢየሱስ የተገናኙበት ቦታ ነው የሚገርመኝ። ኢየሱስን እየገፈተሩት ጻፍትና ፈሪሳውያን እየወሰዱት ጴጥሮስ በአንድ ገረድ ፊት አላቀው ምትዩን ሰው አላት። አላቀው አረበናት ልብስ ክሱን ይመስላል። አላቀው እንደውም አያችሁ ጸጉር ቁርጡ ራሱ እሱን ይመስላል። አላውቀውም። መጽሐፍ ቅዱስ ላይ ማቴዎስ ወንጌል ላይ ኢየሱስና ደቀ መዛሙርቶችን መለየት ያልቻሉት ለምን እንደሆነ ታውቃለህ? ውሎ አዳራቸው ከኢየሱስ ጋር ነው። ውሏቸው ደግሞ ተራራ ላይ ነው። ስለዚህ አንድ ላይ የሚውልን ሰው መለየትና አውቆ መጨረስ ከባድ ነው። ስለዚህ ማንን መጠቀም አለባቸው? የኢየሱስን የቅርብ ሰው። የሆነ መጽሐፍ ላይ አይታችኋል? ሙሉ ብረት የለበሰ ኮፍያ ያረገ ፊት ለፊቱ ሁሉ ተሸፍኗል። ጀርባውስ ወይ ከኔ ጋር ጀርባውስ አልተሸፈነም። ፊት ለፊቱ ምን ብሏል? በብረት ተሸፍኗል። በብረት ተሸፍኗል። ከኋላው ግን አልተሸፈነም። ሁሉ ጊዜ ፊት ለፊት ያለውን ሳይሆን ከኋላ በብት ስር የደበከውን ፍራ።
ኢየሱስን ይሁዳ ከፊት ቀድሞት አያውቅም። ከኋላ ነው የሚከተለው። ከኋላ ነው ያሴረበት። ሴረኞች ፊት ለፊት አሲረው አያውቁም። ከጀርባ ነው የሚያሴሩት። ብረት ለበስ ብትሆን ከፊት አይደለ፣ ከፊት ነው የለበስከው፣ ከኋላ አልለበስክም። ስለዚህ ሁሉ ጊዜ ስሞ አሳልፎ የሚሰጥ ምን ሩቅ ወሰደ? ዮሴፍን የገዛ ወንድሙ አሳልፎ ሸጦታል። ስለዚህ አሳልፎ የሚሰጥህ ካንተ ጋር እንዳለ እያወቅ ራእይህን መቀጠል ያለብህ ራእይህን ሳትጥል ነው። ኢየሱስ አባቱ ወደ ምድር ያመጣው አንድ ራእይ ሰጥቶት ነው። እሱም የጠፋውን የሰው ልጅ ከሱ ሊወልድ ፈለገ። የሚወልደው ደግሞ በሞቱ ነው። ኢየሱስን በቀያፋ ፊት ባቀረቡት ጊዜ በጣም ከገረመኝ አንዱ ምን እንደሆነ ታውቃላችሁ? ይሁዳ ከሸጠው በኋላ ድጋሚ ከኢየሱስ ጋር መቀጠልም ደቀ መዛሙርት ፊት መገኘት አልቻለም። የበላው ገንዘብ ጎሮሮ ላይ እንጨት የሆነበት የዛታት ኢዩኤል መጽሐፍ ኢዮብ 20 ከቁጥር 5 ላይ ምን ይላል መሰላችሁ? መጽሐፈ ኢዮብ 20 ከቁጥር 5 እስከ 18 የኃጢአተኛ ፉከራ አጭር ነው፣ የዝነኞች ደስታ ቅስፈታዊ መሆኑን አታውቁምን? ቁጥር 6 ላይ ከዛ ምን ይላል? ከፍታው ወደ ሰማይ ቢወጣ ራሱም እስከ ደመና ቢደርስ እንደ ፋንድያ ለዘላለም ይጠፋል፣ ያዩትም ወዴት ነው ይላሉ። እንደ ህልም ይበራል እርሱም አይገኝም፣ እንደ ሌሊትም ራእይ ይሰደዳል። ያያቸው አይን ዳግመኛ አታየውም፣ ስፍራውም ከእንግዲህ ወዲህ አይመለከተውም። ልጆች ድሆችን ያቆላምጣሉ፣ እጁ ሀብትን ይመልሳል። አጥንቶች ብላቴኖችን ሞልቷል፣ ነገር ግን ከእርሱ ጋር በመሬት ውስጥ ይተኛል። ክፋት በአፉ ውስጥ ቢጣፍጥ ከምላስም በታች ቢሰውረው ቢጠብቀውም ባይተወውም በጎሮሮ ቢይዘው መብሉ በአንጀቱ ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል። የዋጠውን ሀብት ይተፈዋል፣ እግዚአብሔርም ከሆዱ ውስጥ ያወጣዋል። የእፉኝትን መርዝ ይጠባል፣ የእባብን ምላስ ይገለዋል። የማሩና የቅቤውንም ፈሳሾች ወንዞቹንም አይመለከትም። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። አይገርምህም? ይሁዳ ሸጠው እንጂ አልበላውም። ልትሸጥ ትችላለህ፣ ልታሳድም ትችላለህ። የሆነን ሰው አሳልፈ ሰጠ ለጥቂት ልትደሰት ትችላለህ፣ ድጋሚ ግን አትታይም። ይሁዳ በገዛ ገንዘቡ ከሰይጣን ገመድ ነው የገዛው። ኢየሱስን በሸጠው ገንዘብ ሰይጣን ደግሞ ምን ሸጠለት? ገመድ ሸጠለት። የፈለገ ንጹህ ሰውን ሸጦ ሰላም የሚያገኝ ቢሆን ኖሮ እንደ ጴጥሮስ እንኳን ምልስ ቢሆን ኖሮ ጴጥሮስ እኮ ተመልሶ ተሹሟል፣ አገልግሏል እኮ። ይሁዳ ልበ ደንዳና እንደሆነ የምታውቁት አልተመለሰም፣ ራሱንም አጠፋ፣ ታንቆ ሞተ ይላል መጽሐፍ። ከይሁዳ ይልቅ በኢየሱስ ቀኝ የተቀመጠው ጀግና ነው። ስለዚህ ኢየሱስ በዛው ሞመንት፣ በዛው ደቂቃ፣ በዛው ሲዝን፣ በዛው አቅጣጫ ቀረበና አንተ የአይሁድ ንጉሥ ነህን ይሉት ጀመር። ያላግጡበትም ጀመር። ፍጡር ፈጣሪ ላይ ማላገጥ ጀመረ። ፍጡር ፈጣሪ ላይ ማላገጥ ጀመረ። ማንም የለም አጠገቡ። ማንም በጣም የገረመኝ ማን እንደሆነ ታውቃላችሁ? በዚህ ውስጥ የጲላጦስ ሚስት ሌሊቱን እንቅልፍ አጣች፣ ህልምም አለመች። ዛሬ ማንን ልትቀጣ እንደሆነ ባላቅም እንቅልፍ ከኔ ርቋል፣ አንተ እየቀጣ ያለ ሰው ንጹህ ሰው ነው ብላ ደብዳቤ ጻፈችለት። ዛሬ እግዚአብሔር ለጠላቶች በህልም ያስጠነቅቃቸዋል። አሜን። ሼባካታሬ ባሰባይ ከዛ በሚገርም ሁኔታ ሉቃስ 13:32 የእግዚአብሔር በግ በሸላቾች እጅ ወደቀ። የማበግ የእግዚአብሔር በግ በማን እጅ ወደቀ? በሸላቾች ፊት። ሉቃስ 13:32 ያለውን እናነባለን። እንዲህም አላቸው፣ ሄዳችሁ ለዛች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛው ቀን እፈጽማለሁ በሉት። አሁን ለዛች ቀበሮ ማን ነው? ቀበሮ ቀበሮ እጅ ነው የወደቀው ራሱ። ያ ቀበሮ ይዞታል፣ ኢየሱስን አቁሞታል ሸንጎ ፊት። ኑ ተመሰካከሩ ብሏቸዋል። ምስክር ግን አጥተዋል። መረጃ ይፈልጉ
አላገኙም። መመስከርን ፈልገው መስካሪን ፈልገው አጥተዋል። ስለዚህ የእግዚአብሔር በግ በማን እጅ ወደቀ? በቀበሮች እጅ ወደቀ። ከዛስ ዮሐንስ 18:28 ላይ በቀበሮ እጅ ወድቆ ቀበሮ ይሄ ነገሮችን እያቀጣጠለች መውሰድ እንጂ ማብረድ አትችልም። ጭራዋ ላይ የታሰረች ችቦ ነው። እያንዳንዱ ያቀጣጥላል። እዚህኛው ክፍል እዛኛው ክፍል፣ ከዚህኛው ክፍል ወደዛኛው ክፍል፣ 100 አለቃ ጋር ሻለቃ ጋር። ይሄኛው ነው በደል አላየሁበትም ሲል ሂዱ እዛኛው ክፍል ውሰዱ ይላል። ከዛስ ወደዛኛው ክፍል አስገቡት ይላል። በጣም የሚገርም እሺ። ብርድ ነበረና ባሪያዎችና ሎሌዎችም የፍም እሳት አንድደው ቆሞ ይሞቁ ነበረ። ጴጥሮስም ደግሞ ከነርሱ ጋር ቆሞ ይሞቅ ነበረ። ሊቀ ካህናቱም ኢየሱስን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ኢየሱስም መልሶ እኔ በግልጥ ለዓለም ተናገርኩ። አይሁድ ሁሉ በሚሰበሰብበት በምኩራብና በመቅደስ እኔ ሁል ጊዜ አስተማርኩኝ፣ በስውርም ምንም አልተናገርኩም። አደባባይ ነው የኔ ስራ። ደብቄ የሰራሁት ስራ የለም። ላድን ነው የመጣሁት፣ ልሰብክ ነው የመጣሁት። የሚቀጥለውን ፊውቸር ነው ያወራሁት። ምንም በደል አልተገኘብኝም። አስረዳን። ሲያስረዳቸው ሊሰሙት አይችሉም፣ ሊረዱት አይችሉም። ኢየሱስ በሚቆምበት ሁሉ ቦታ መልስ አይሰጣቸውም ነበር። አንዳንድ ቦታ አንተ የአይሁድ ንጉሥ ነህ ሲል እሱን አንተ ነህ ያልከው ይል ነበር። ከዛ በሚገርም ሁኔታ ኢየሱስ ልብሱን ማውለቅ ጀመሩ። ከአንዱ ወደ አንዱ ክፍል ሲገፉት እያባበሉ በጣም ደህና ነህ ጌታዬ እያሉት አይደለም፣ እየገረፉት ነው የሚወስዱት፣ እየመቱት ነው የሚወስዱት፣ እየቀጠቀጡት ነው የሚወስዱት። ይተፉበትም ነበር። ምራቅ የተፋበት ወገን ደግሞ በጣም ነው የሚደንቀኝ። አልኮስ ይባላል። በጣም ነው የሚገርመኝ። ጆሮ የገጠመለት ሰው ኢየሱስ ላይ ምን ተፋ? ምራቅ ተፋ። ጆሮ ሲቆረጥ ጆሮውን አንስቶ የገጠመለት። በህይወታችሁ በሰው ታዝናላችሁ? ዛሬ ምሽት ከኢየሱስ በላይ በደል አልተሰራባችሁ። ከኢየሱስ በላይ ቸርነት አርጋችሁ አልተገረፋችሁ። ከኢየሱስ በላይ ለሰው ሞታችሁ ሰው ይሰቀል ይገደል አላላችሁ። ከደረሰባችሁ ይልቅ የደረሰላችሁ ይበልጣል።